ኦፖርቹኒቲው አለ፣ ማርኬቱ አለ። ካንቺ የሚጠበቀው ፕሮዳክቱን ኒት አድርገሽ አስተካክለሽ መገኘት ነው። አግሪካልቸር ላይ እኛ ሀገር ገብቶ መቆየት በጣም ከባድ ስራ ነው። ታርጌት ማርኬት ብለን ያሰብናቸውን ዶር ቱ ዶር አንኳኩተናል። የዛ ሰዓት ላይ ግን ምንድነው እኔ የተመለከትኩት የኔ ፖዚሽን ሴልስ እንዳልሆነ አይቻለሁ። መኪና ላይ ዶሮ ሸጥ ነበር እና በጣም ያስቅ ነበረ የሰው ፊድባክ። አሁን አንቺ ልትሸጪ ነው የወጣሽው፣ እስኪ ያዥና አምጪ። የትልልቆቹ ስራ ነው ብለን የተውነው ትልልቅ ያልሆኑ ግን እኛ ልንሰራቸው የምንሰራቸው ብዙ ነገሮች አሉ። ትንሽ ቴክኖሎጂን ተጠቅመን ሰላም። ይህ በእሷ ኔትወርክ አዘጋጅነት በሪኒው ካፒታል አስተባባሪነት የሚቀርብላችሁ የእሷ ታሪኮች የተሰኘው ፖድካስታችን ነው። በዚህ ፖድካስት የእሷ ኔትወርክ አባላት ኢትዮጵያዊት ስራ ፈጣሪዎችና ከእውቅ ሴት የቢዝነስ ሰዎችና ስራ አስፈጻሚዎች ጋር ስለ ድርጅቶቻቸው፣ ስለ ቢዝነስ ጉዟቸውና ስለ እሷ ኔትወርክ ቆይታቸው አጠር ያለ ውይይት የምናደርግበት ፖድካስት ይሆናል። ሆስትና አቅራቢያችሁ እኔ ሜላት በላይነህ ነኝ። መልካም ቆይታ ከእሷ ታሪኮች ፖድካስት ጋር። የዛሬ እንግዳዬ ብርክት ከበደ ናት። ብርክት ቤኪ ፋርምስ የሚባል ድርጅት መስራችና ስራ አስፈጻሚ ነች። ቤኪ ፋርምስ በፖልትሪ ስራ ላይ ወይም የዶሮ እርባታና ፕሮሰስድ የሆኑ ምግቦችን ለገበያ በማቅረብ ላይ የተሰማራ ድርጅት ነው። ብርክት እንኳን ደህና መጣሽ። መጀመሪያ ቤኪ ፋርምስ እንዴት ተመሰረተ፣ እንዴት እዚህ ጋር ደረሰ የሚለውን እስቲ ስለ መንገድሽ ትንሽ ነገር አጫውች። እሺ፣ ቤኪ ፋርም በጣም ረጅም ጉዞ ነው ያስተናገደው። አግሪካልቸር ላይ እኛ ሀገር ገብቶ መቆየት በጣም ከባድ ስራ ነው እና እንዳጋጣሚ ከካምፓስ ግራጁዌት አድርጌ መጥቼ ቤት ተቀምጬ ትሬኒንግ ትፈልጊያለሽ ወይ የሚል ነው መነሻው። እና ምን ትሬኒንግ አላችሁ ስል እንጨት ስራ፣ ዶሮ እርባታና የእጅ ስራ አሉኝ። ዶሮ ልሞክረው አልኩ። የ3 ቀን ትሬኒንግ ወሰድኩ። ከዛ አያቴ ግቢ ውስጥ አባቴን አስጨነቄው የመጀመሪያ ፋርም እዛ ተመሰረተች። አዲስ አበባ እና ይመስለኛል አያቴ ጋር ነው ያደግኩት እና በጣም ብዙ እንስሳ ነበር። ፍየልና ዶሮ አይጠፋም ነበር እኛ ቤት እና እንደውም ትዝ ይለኛል ከእህቶቼ ጋር እሷ የኔ ዶሮ ነች እንትን ነበረን እና ጭር ሲሉ አያቴ የምታረገው ነገር በጣም በቃ ኢንትረስቲንግ ነበር ያኔ። ሆፕ ከዛ የመጣ ፍቅር ይመስለኛል ውስጥ በጣም ዳይቭ እንዳደርግ ያደረገኝ። እንዳልኩሽ በ50 ዶሮ ተጀመረ። ከዛ ኪሳራ መጣ። ትንሽ ከፍ አልኩኝና ኪሳራ መጣ። የዛ ሰዓት ላይ ሆልድ አደረኩትና ምንድነው ማድረግ ያለብኝ? ስቲል ዲማንዱ ከፍ ያለ ነው። ምንድነው የዶሮ ስራ የሚለውን ከውድቀት በኋላ ነው በደንብ ማጥናት የጀመርኩት። ከዛ አፕላይ ማድረግ ጀመርኩ የተለያዩ ትምህርቶች ላይ እና የኮብ አካዳሚ ዩኤስ ቤዝድ የሆነ አፕላይ አድርጌ አክሴፕታንስ አገኘውና እዛ በደንብ ስለ ዶሮ እውቀቱን አገኘው። ጎን ለጎን ደግሞ ኢንተርፕረነርሺፕን ሊደርሺፕን ከጣሊያንና ሴንት ሜሪ ዩኒቨርሲቲ ሆነው አንድ ላይ የሚሰጡት አለ ኢፎር ኢምፓክት፣ እሱን ወሰድኩ። እዚህ ጋር ቢዝነሱን እንዴት ዴቨሎፕ ማድረግ አለብኝ፣ እንዴት ደግሞ ዶሮዋ ምንድነች የሚለውን እዛ ላይ ገባሁና ከዛ በኋላ በደንብ ዌል ኦርጋናይዝድ ወደሆነ ካምፓኒ መጣ ቤኪ ፋርም ማለት ነው። ምን ያህል ጊዜያት ተቆጠሩ ከተጀመረ እስካሁን? እንደ ቢዝነስ እንደ ፒኤልሲ ሆኖ መስራት ከጀመረ 4 ዓመቱ ነው። ከዛ በፊት እንዳልኩሽ በ50 ዶሮ ከዛ 200 500 እያለ እንዲሁ እርስ በርሱ መለማመጃ የነበረበት ጊዜ ነው። አይ ቲንክ ባለፉት 10 ዓመታት ሜቢ እንግዲህ እኔ ከተሳሳትኩኝ ታርሚኛለሽ፣ ዶሮ የተገነጣጠለ ዶሮ የመግዛት ሀቢት አልነበረውም ኢትዮጵያዊ በሙሉ ማለት ይቻላል። ታርዶም የሚሸጡ ዶሮዎች ብዙ ኖርም ተደርጎ አይወሰድም። ቤት ውስጥ ተባርኮ ወይ ራስሽ እያየሽ የታረደ ዶሮ ነበር የምንመገበው እና ይሄ የሀቢት ወይ የካልቸር ሽፍት በጣም ጠቅሞታል የፖልትሪ ኢንዱስትሪውን ብዬ አስባለሁ። አሁን ሀገሪቷ ባለችበት የቴክኖሎጂም የተውጣጣ የአይኪው ሌቭልም ጭምር ሞር በደንብ እየተቀበል ነው የመጣ ነው አሰራር ይመስለኛል። እንቁላል፣ ዶሮ ብዙ ጊዜ የዋጋ ግሽበቶች እንሰማለን። አብዛኛውን ጊዜ በበዓላት
ሰሞን በጣም ብዙ የፕራይስ ለውጦች ያጋጥማሉ እና ይሄ ነገር ሜቢ እንደ ለእናንተ ኦፖርቹኒቲም ነው ቻሌንጅም ነው ዲማንዱን ሚት ማድረግ ከዛ ደግሞ ኦፖርቹኒቲው ደግሞ መሸጥ መቻል እና የሰውን ፍላጎት ማሟላት ቻሌንጁ ምን አይነት ነው? እስቲ የዶሮ እርባታ ላይ ያለ ሰው አሁን በብዛት ፌስ የሚያደርገው የምትዩ ቻሌንጅ አንቺ የገጠመች ነገር ምንድን ነበር? ቻሌንጆቹ ብዙ ናቸው። ትልቁ ቻሌንጅ እኛ ላይ ብቻ ሳይሆን እንደ አህጉርም ያለ የመኖ ዋጋ የሶያቢን ዋናው መኖውን ለመስራት የምንጠቀምበት ሮ ማቴሪያል ኤክስፔንሲቭ ነው እና በዛ የተነሳ የዶሮ እርባታ አስቸጋሪ ነው። ምክንያቱም 75% የሚሆነውን ኮስትሽን የምታወጪው ለመኖ ነው። ስለዚህ እርባታው ላይ ችግሩ ከዚህ ይጀምራል። እንደኛ ሀገር ደግሞ ስታየው ማርኬቱ ከፍና ዝቅ ይላል። በጣም የለም ባልሽበት ሰዓት በጣም ፒክ ይሆናል። አመት በዓልን ጠብቆ የሚበላ ህዝብ ነው ያለን። ግን ደግሞ ወደ ውስጥ ገብተሽ ስታየው ማርኬቱ በጣም ሰፊ የሆነ ሆቴሎች፣ ትልልቅ ኢንስቲትዩሽኖች በብዛት የሚፈልጉት ነገር ነውና ያልተሰራበት ፊልድ ነው። ለስራበት ስትይ ደግሞ እንዳልኩሽ ብዙ ማነቆዎች አሉ። ከመኖ ደግሞ በተጨማሪ የአሳድገሽ የምታርጃት የአንድ ቀን ጫጩት እጥረት አለ። እሱ የሚገባው ከውጪ ነው። እነሱን አሳድገሽ ለመሸጥ ደግሞ በጣም ስታንዳርዱን የጠበቀ ቤት ያስፈልግሻል። ላለመክሰር ሪስኩን ሚቲጌት አድርገሽ ለመሄድ ስታንዳርዱን መጠበቅ አለብሽ። ያን ስታንዳርድ ቤት ለመስራት ደግሞ ብዙ ነው፣ ሳይንሱ በጣም ብዙ ነው እና ብዙ አልሰራንበትም። ግን በትንሹም ቢሆን እኔ ያየሁት በራሴ ላይ በትንሿም ቢሆን ሳይንሱ የሚለንን ነገር ተከትለን ለምሳሌ የአየር ዝውውር ሊሆን ይችላል፣ ቤት ውስጥ ሲምፕል በሆኑ ነገሮች አስተካክለን መሄድ እንችላለን። ይህንን አይቻለሁ። ቻሌንጆች እንዳሉም ሆኖ በዛው ልክ ሶሉሽኖችም አሉና ለእኛ ለቤኪ ፋርም አንዳንድ ጊዜ እንደ ኦፖርቹኒቲ የሚሆነው በረከሰ አይሸጥም በተባለ ጊዜ ሰብስበን እንይዛለን። ኮልድሩሞች አሉን እና ዌስት እንዳይሆን እንትንላለን። በዛው ልክ ሬቨኗችንንም ከፍ ያደርግልናል ማለት ነው። ፕሮሰስ ወደ ማድረግ ሄድ ነው። ከዛም ተነስተን ፕሮሰስ የሆኑት የዶሮ ብልቶች እና እንትኖች ተከፋፍለው የሚሸጡት እሱኛ ላይ አብዛኛው ነገር ዲስትሪቢዩሽን ላይ ዲፔንድ ያደርጋል አይደል? ሀገራችን ደግሞ እንግዲህ በተለይ ወደ ከተማ እና ከተማ ነክ ቦታዎች ላይ የትራፊክ ችግሮች አሉ። በጣም ብዙ ጊዜ የማየው ሌሊት በጣም እርሊ ከሰው ከመንቀሳቀሱ በፊት ነው የሚወጡት ምርቶቹ እና እስቲ በዲስትሪቢዩሽን ዙሪያስ ምን አይነት ቻሌንጅ አለው? ኮልድ ትራኮች የተወሰኑ ናቸው ያሉት። አሁን እንዳልሹ ግን በሌሊት ዲስትሪቢዩት ማድረግ እኛ ጋር የለም። ምንድነው የምናደርገው? ቀን ነው ዲስትሪቢዩት የምናደርገው። ትንንሽ ቬሂክሎችን ነው የምንጠቀመው እና የቦክሱ አለ አይደለ? ኮልድ ቦክስ እሱን እንጠቀማለን። ከብዙ ፋርሞቻችን እዚሁ ነው ያሉት። አዲስ አበባ ዙሪያ ነው። ብዙም አልተቸገርንም እሱ ላይ ዊን የምታደርጉበት አንዱ እንትን ይመስለኛል። እስቲ ጀማሪ የፖልትሪ ስራ ለመስራት የሚፈልግ ሰው አይ ቲንክ በስሞለር ስኬል ሚዲየም እና ላርጅ ይኖረዋል አይደል? በትንሹ እንደዚሁ እዚህ ስራ ውስጥ ለመግባት የቴክኖሎጂው መኖር አሁን ያልሻቸው ኮልድ ሩሞች መኖር እና ያው ቲሙ ደግሞ ያለውን ኢምፖርታንስ እስቲ አስረጂ። ፖልትሪ ስራ ውስጥ ለመግባት በጣም ምንድነው ኦፖርቹኒቲው አለ፣ ማርኬቱ አለ። ካንቺ የሚጠበቀው ፕሮዳክቱን ኒት አድርገሽ አስተካክለሽ መገኘት ነውና ያን ያህል እንደምናስበውም ብዙ ቦታ ትልቅ ኢንቨስትመንት የሚፈልግ ነገር አይደለም። የሚፈልገው ሰዓት፣ ትሬኒንግ፣ መጀመሪያ ስለ ዶሮቹ በደንብ አውቆ መግባት። እነዚህን ነገር ካደረግን ተቀባዩ አለ፣ በጣም አለ። ምርቶች እንዳይበላሹ ደግሞ አነስተኛ ፍሪጆች ሞልተዋል እንዳልሽው፣ ቴክኖሎጂው የበለጠ አመቻችቶታልና ሁላችንም የምናስበው የትልልቆቹ ካምፓኒዎች ስራ ነው ይሄ ነገር ብለን ነው የተውነው። ለዛም ይመስለኛል እንጂ ፖልትሪ ኢንዱስትሪ በጣም ሂዩጅ ባስኬት ነው። አንድ ጊዜ ትዝ ይለኛል ኔዘርላንድ ኤምባሲ ከአምባሳደሯ ጋር በዚህ ጉዳይ የማውራት እድል አግኝቼ ነበርና ያሹ ትልቅ ባስኬት ነው እና ሂዩጅ ባስኬት ነው፣ ብቻሽን አትችይውም፣ ቫልዩ ቼንን ዲስትሪቢዩት አድርጊ ያለችኝ
እና እንዳልኩሽ ነው የትልልቆቹ ስራ ነው ብለን የተውነው ትልልቅ ያልሆኑ ግን እኛ ልንሰራቸው የምንሰራቸው ብዙ ነገሮች አሉ ትንሽ ቴክኖሎጂን ተጠቅመን። ስለዚህ የሚያስፈልገው እውቀቱን መያዝ፣ ስልጠናዎችን ፈልጎ መውሰድ፣ ልምድ ልውውጥ መውሰድ፣ ከዛ በኋላ መግባት ነው። የኢንተርፕረነርሺፕ ጀርኒው አሁን እንደዚህ በእጅ የሚዳሰስ የሚታይ አይነት ፕሮዳክት ሲኖር ለየት ያለ ነው። ብዙ ጊዜ ከገበያ ዋጋ ወጣ ብሎ መገናኘት፣ ዋጋ አሴስ ማድረግ እንደዛ አይነት ነገሮች ያስፈልጋሉ። እና እስቲ ቲምሽ ምን አይነት ነው? አንቺ የትኛውን ነገር ሃንድል ታደርጊያለሽ? ይሄኛው ይከብዳል ይቀላል? ኢንተርፕረነርሺፕ አጠቃላይ እይታው ምን ይመስላል አንቺ ቤት? ዋው ደስ የሚል ጥያቄ ነው። በጣም ጥሩ ልምድ አለኝ። ትዝ ይለኛል ትንሽ ከፍ እንዳልኩኝ የመጀመሪያዎቹ አካባቢ ነው መኪና ላይ ዶሮ ሸጥ ነበርና በጣም ያስቅ ነበረ የሰው ፊድባክ። አሁን አንቺ ልትሸጪ ነው የወጣሽው እስኪ ያጂና አምጪው ምናምን የሆነ የበዓል ግርግርታው ምናምን ላይ የነበረው ቫይብ ያስቃልም ደስ የሚልም እንትን ነበረ። ከዛ በኋላ ወደ ፕሮሰሱ ከመጣም በኋላ ያው ዶር ቱ ዶር ማንኳኳት አለ። እንደዚህ አይነት ፕሮዳክት አለኝ ዶሮውን የሚጠቀም እንትን ውስጥ ምንድነው ሆቴልም ይሁን በቃ ታርጌት ማርኬት ብለን ያሰብናቸውን ዶር ቱ ዶር አንኳኩተናል። የዛ ሰዓት ላይ ግን ምንድነው እኔ የተመለከትኩት የኔ ፖዚሽን ሴልስ እንዳልሆነ አይቻለሁ። ጥሩ አይደለም የኔ የሴልስ ፕሮግረስ። እኔ ፕሮዳክት ላይ ነው ጎበዝ የሆንኩት። ማለት ኢንተርፕረነር ስትሆኚ ሁሉንም እንትን እኔ መቻል አለብኝ ብለሽ መያዝ የለብሽም። ፕሮዳክት ዴቨሎፕመንት ላይ ሊድ ማድረግ ራይት ቲሞችን ዌል ኦርጋናይዝድ አድርጎ መያዝ ላይ ጎበዝ ነኝ። ስለዚህ እኔ ባክቦን ነኝ። በቃ ከፊት ላይ ሌላ ሰው ሊሆን ይገባል። ስለዚህ ያንግ በጣም ኢነርጄቲክ የሆኑ ሴልሶችን ቀጥሬ አየሁት ዲፍረንስ። በቃ they know how to sell more perform በጣም ሰው ለካ እንደዚህ ነው የሚሰራው this is not for me ብዬ ወደኋላ ያልኩበት አሉኝ። አሁንም 2 ሴልሶች በጣም ፕራውድ መሆንባቸው እና አንዳንዴም አሜዝድ ሆናለሁ the way እኔ ሰርቼዋለሁ ታግያለሁ ብዬ ነበረውን in a different way ሰርተው። ስለዚህ that's their skill። ሁሉም ነገር የራሱ የሆነ ስኪል አለው እና ኢንተርፕረነርሺፕ ላይ ኢንተርፕረነር ነኝ ብለሽ ሁሉም ነገር ላይ እኔ አለሁ እኔ መሆን አለብኝ። by the way burnout የሚደረገውም በዚህ ነው። ስለዚህ የቱ ጋር ነው የኔ ጉድ ስኪል የሚለውን ነገር አውቀሽ እሱን ይዞ መቀጠል ይሄን ይመስላል። በጣም ትልቅ ጥንካሬ ነው። በነገራችን ላይ አሳልፎ አብዛኛው ኢንተርፕረነር አይሰጥም ቦታውን። አንዳንዴ አብዛኛውን ጊዜ ከፍርሃት እኔ እንደምሰራው ያህል ሌላ ሰው አይሰራውም በሚል ሰው ይሄ በጣም ትልቅ ልምድ ነው። ወደኋላ ቴኪንግ ዘ ባክ ሲት የሚባለው አይነት ማኔጅመንት ስታይል አሁንም አይ ቲንክ ውጪውም ዓለም ላይ በጣም ይመከራል። ሌላ ሲኢኦ አምጡ ምናምን የሚባሉ አድቫይስ የሚሰጣቸው ትልልቅ ካምፓኒዎች ራሱ አሉ። አሁን የእናንተ ሰክሰስፉል ካምፓኒ የጀመርሽው በራስሽ ኢኒሺዬቲቭ የጀመርሽው ቢዝነስ ያለበት ደረጃ ምን ይመስላል? በዶሮ ሽያጭ ብዛት ልትነግሪኝ ትችያለሽ? በገንዘቡ መጠን ሊሆን ይችላል። እስቲ ምን ላይ ነው ቤኪ ፋርምስ ያለው አሁን? ቤኪ ፋርም ዶሮ ማርባትን ነው የጀመረው መጀመሪያ። ግን ውስጡ ያለው ብዙ እንዳልኩሽ ሰፊ ነገር ነው እና ትሬኒንግም ውስጥ ገብተናል። ፖልትሪ ትሬኒንግ እንሰጣለን። አውትግሮ ፋርሚንግ ሲስተም ውስጥ ገብተናል። እኛ ብቻችንን ያሳደግነው ማርኬት ዲማንዳችንን ሊሞላልን አይችልም። ስለዚህ ለእኛ እያሳደጉ የሚያቀርቡልን የእኛን ስታንዳርድ የሚይዙ ሌሎች ሰዎችን እና ሌሎች ስቴክሆልደሮችን ለምሳሌ ጫጩት አቅራቢ ሊሆን ይችላል ከነሱ ጋር ኔጎሽየት ማድረግ ጀመርን እና አሁን ላይ አዳማ ላይ 30 ሴቶች አሉ ለእኛ አሳድገው የሚሰጡ። እነሱ የራሳቸው ፋርም አላቸው ግን ኢንድ ፕሮዳክታቸው የት ነው የሚመጣው? ቤኪ ፋርም ማለት ነው። ይህን ይመስላል። ሌላው ደግሞ እንዳልኩሽ በቀን ይህን ያህል ኪሎ አቀርባለሁ ልልሽ አልችልም። ግን 30 አውትግሮወር አለን። እንደገና በቋሚ ወደ 20 የሚሆኑ ሰራተኞች አሉ ነው። መቀሌ ላይ እና ከሚሴ ላይ ትሬኒንጎች ሰጥተናል ከኤንጂኦዎች ጋር ሆነን። እንግዲህ እዚህ ደርሳል ብለን አላሰብነውም ግን it's keep growing። ማርኬት ውስጥ ካለ አንቺ ደግሞ ቦታሽን ጠብቀሽ እስከሰራሽ ድረስ ራሱ ይመጣል ይፈልግሻል ማርኬት። እሱን አስተውያለሁ በእኛ ድርጅት። ከቤተሰብሽ ሳይድ ያለው ሰፖርት ምን ይመስላል?
ምን ያህሉ የቤተሰብ አካል እዚህ ላይ ተሳታፊ ነው? ዋው ኦልሞስት ሁሉም በጣም በቃ እኔ ለየት ብዬ ነው የታየዋቸው። መጀመሪያ ላይ እንዴት ተመርቀሽ ዶሮ ታረቢያለሽ የሚል ነበረ። አባቴ ነው መጀመሪያ ቤቱን የሰራልኝ። ያ ውስጡ ባይቀበለውም ግን እኔም ፑሽ አድርጌዋለሁ። አለች መጋዘኗ እስካሁን እንደውም ፕሮሰስ እናደርግባታለን እና ዶሮ እዚህ ትደርሳለች ብሎ ማናሰብ ትላለች እናቴ። እና ሁሉም ነው ያሳተፍኳቸው። ኢቭን ቢዚ ስሆን ልጆቼን ማኔጅ ማድረግ ሳልችል ምናምን አሉ ለካ እነሱ ገባሽ እፎይ ብዬ ትቼ ነው መውጣው። እህቶቼም ቢሆን ኦልሞስት ሁሉም ፓርት ኦፍ ቤኪ ፋርም ናቸው። ስለ እሷ ኔትወርክ እንነጋገር እና ሌሎች እንዳንቺ አይነት ኤንትረፕረነሪያል ጀርኒ ያላችሁ ሴቶች አሉ፣ የራሳቸውን ስራ የጀመሩ። በጣም ብዙ አይነት ሰዎችን ልታገኝ እንደምትችይ ገምታለሁ። የእሷ ኔትወርክ ቆይታሽስ ምን ይመስላል? እሷ ኔትወርክ መጀመሪያ ካዌ ነው ወደ ሪኒው ያስተዋወቀኝ። ከዛ ሪኒው እሷ ሲመሰረት ጀምሮ ነበርኩኝ። ሪኒውን እኔ የማየው ላይክ የሆነ የምሄድበት ቦታ አለ ላይክ ማይንድድ የሆነ ሰዎች ያሉበት በቃ በጣም ይሄ ኔትወርኪንግ እንትኑ ሃፒ ሃወሩ ምናምን ከምነግርሽ በላይ ነው። አውርተሽ አንዳንዴ እኮ አትግባቢም ከሌላ ሰው ጋር እና ይሄ አምቢሽየስ የሆነ ማይንድሽን ፍሪሊ የምታወሪበት ኤንቫይሮንመንት ነው እና የምታገኙ ፊድባክ ደግሞ ቀላል ነገር አይደለም። ከሱ አልፎ እሷ ኔትወርክ ላይ ያገኘሁት በጣም ደስ የሚለኝ ነገር ኢንቨስተሮች ሪች አውት አድርገውኝ ነበር እና እንዴት ፊድባክ መስጠት እንደነበረብኝ አላቅም። ሄጄ አወራሁት። ጠበቆች ነበሩ ተመሳሳይ ኤክስፒሪየንስ ያሳለፉ። እንደገና ደግሞ አስ አ ውመን ኔጎሺዬሽን ስኪል የኛ ኔጎሺዬሽን ስኪል ከባድ ነው። እሱን ሃንድል ማድረግ ከባድ ነው እና ኤክስፒሪየንሶች ስሰማ ኦኬ ለካ እምቢ ማለት ይቻላል እንዴ እንደዚህ። የእውነቴን ነው የምልሽ እና ብዙ ነገሮችን ወስጄበታለሁ ከእሷ ኔትወርክ። ሌላው ያልተናገርኩት ሜንተርሺፕ እሱ ደግሞ ዋው ኦልሞስት ተመሳሳይም አንድ አይነትም ባይሆን ተመሳሳይ ኢንዱስትሪ ላይ ያለ ሰው ነበር የደረሰኝ እና በቃ ፕላንድ ሆኜ ስትራቴጂ ጊዜ ፎከስ አድርጌ እንድሰራ ሚስ ያደረኳት ፖይንት ነበረች። ማለት ኦፖርቹኒቲው ስለመጣ ብቻ መውሰድ አለብኝ ብዬ አምን ነበር። ኖ አይደለም፣ ፎከስሽ ይሄ ነው፣ ታርጌትሽ ወደዚህ ነው እና እንዳይ እይታዬን እንድቀይር አድርጎኛል። ስለዚህ ብዙ ነገር ነው ያገኘሁበት። በጣም ቆንጆ። አዲስ የራሳቸውን ስራ ለሚፈጥሩ ልጆችን በለው በማንኛውም እድሜም ላይ ያለ ሰው ምክርሽ ምን ይሆናል? ከቤኪ ፋርም ልምድ በኋላ አንድ ነገርን ጀምሮ ቶሎ አለመተው እና ቶሎ ውጤት ያመጣል ብሎ ጠብቆ አለመተው ነው። በደንብ እስከ መጨረሻው መታገልን ይጠይቃል። አፕስ ኤንድ ዳውንስ በጣም አሉና ግን እዛ ቦታሽ ላይ እዛ መስመርሽ ላይ ከተገኘሽ ማርኬቱን በዩ ኢንቨስተሩን በዩ የውጭ ኦፖርቹኒቲዎችን በዩ ሁሉም ወደ አንቺ ይመጣሉ። አንቺ ግን መስመርሽ ላይ መገኘት ነው። ተስፋ ቶሎ አለ መቁረጥ። መጨመር የምትፈልጊው ነገሮች ካሉ እድሉን ሰጥሻለሁ። እኔ ጋር ያሉትን ጥያቄዎች ጨረስኩ ማለት ነው። እኔ በጣም ደስተኛ ነኝ። የውመን ላይ መሰራቱ ቀላል ነገር አይደለም። ስፔሻሊ ደግሞ ቢዝነስ ላይ ስትሆን ሴት ብዙ ሬስፖንሲቢሊቲ ያለባት እና ታይም ማኔጅመንት የሚባል ነገር አለ። እሱን አንድን ለማድረግ ግን ተመሳሳዮቿና ሮል ሞዴሎቿን ማየት አለባት እና እንደዛ ምንድነው ሮል ሞዴሎች ልታይበት የምትችልበት ኦፖርቹኒቲዎች መፈጠራቸው ቀላል ነገር አይደለም። ዛሬን አይደለም ማየት ያለብን፣ ነገ ለሚመጡት በጣም ትልቅ ተስፋ ነውና እድለኛ ነኝ ብዬ ነው የማስበው። በጣም አመሰግናለሁ። በጣም ትልቅ ልምዶች ነው ያካፈልሽን። ሰውም ብዙ ነገር ከዚህ ላይ መማር እንደሚችል እርግጠኛ ነኝ። ቴንኪዩ ብሪት፣ በጣም ጥሩ ቆይታ ነበረ። ልምዳችሁም ደግሞ ከኛ ጋር እንደዚህ እንዳካፈላችሁት ሌላ ጊዜ ደግሞ ስናገኝሽ ተጨማሪ ሰክሰስ ኦልሬዲ ባለው ላይ እንደምናይ እርግጠኛ ነኝ። እኔም አመሰግናለሁ። ቴንኪዩ። የዛሬ የእሷ ታሪኮች ፖድካስት ቆይታችን ይህን ይመስል ነበር። ከሌላ እንግዳ ጋር በሌላ ጊዜ እንገናኛለን። አመሰግናለሁ።